ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? ሳምንታዊው እንደ አዲስ የተሰኘው ፕሮግራማችን ተጀምሯል። እንግዲህ ይህ ፕሮግራም እንደምታውቁት በየሳምንቱ የተለያየ ግንኙነት ያላቸው ግለሰቦች እዚህ መድረክ ላይ ይመጣሉ። ከዛም ደግሞ ከአዘጋጅ የሚቀርቡላቸው ጥያቄዎች ይኖራሉ። እነዛን ጥያቄዎች አዎ አሊያም ደግሞ አይ በማለት ምላሽ ይሰጡናል ማለት ነው። ለምንድነው አዎ ወይም ደግሞ አያላችሁት የሚለውን ደግሞ አያይዛችሁ ትነግሩናላችሁ። ሰዎች እንደመሆናችን መጠን ደግሞ በህይወት አጋጣሚ ብዙ የተለያዩ ገጠመኞች ይኖሩናል። እነዛን ገጠመኞቻቸውን ያጫውቱናል። እያሰባችሁበት ነው አይደል? በጣም አሪፍ። እነዛን ገጠመኞቻቸውን ያጫውቱናል። በደንብ ጥሩ ጊዜ እናሳልፋለን። ከዛ በመቀጠል ያለው የፕሮግራሙ ክፍል ደግሞ የሚሆነው ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ይሆናል ማለት ነው። እዚህ ውድድር ላይ እያንዳንዱ ጥያቄ ልብ በሉ 1,000 ብር ያሸልማል። 1,000 ብር። ይሄንን ዙር በተገቢ ሁኔታ ያለፈ ተወዳዳሪ ደግሞ ወደ ቀጣዩ ዙር ያልፋል። ይሄ ዙር በጣም አጓጊ የሆነና 15,000 ብር የሚያሸልም ዙር ነው። እንዴ አጨብጭቡ እንጂ 15,000 ብር። ስለዚህ እዚህኛው ዙር ላይ 3 ጥያቄዎች ይኖራሉ። ከነዛ 3 ጥያቄዎች መካከል ሁለቱን አሊያም ደግሞ ሁሉንም የመለሰ ተወዳዳሪ 15,000 ብሩን ላጣርጎ ወደ ቤቱ። ይሄንን ፕሮግራም የማቀርብላችሁ እኔ ዳር እስከ ዳር ርስቱ ነኝ። እናንተ በየቤታችሁ ያላችሁ ሁላችሁም ተመልካቾቻችን እዚህ መድረክ ላይ እየመጣችሁ ዳር እስከ ዳር ተሞጋግሳችሁ ተወቃቅሳችሁ እንደ አዲስ ተዋወቁ። በምን በኩል ካላችሁን ደግሞ ከታች የምናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም አድራሻችን አለ። እሱን ተጠቅማችሁ ልትመዘገቡ ትችላላችሁ። እንግዶቻችን ፍቃደኛ ሆናችሁ ከኛ ጋር ልትጫወቱ ስለመጣችሁ በጣም አድርገን ከልብ እናመሰግናለን። እናመሰግናለን። መልካም። እናንተም በየቤታችሁ ሆናችሁ የምትመለከቱን ተመልካቾቻችን ፍቃደኛ ሆናችሁ ደስ ብሏችሁ ይሄንን ፕሮግራም እየተከታተላችሁ ስላላችሁ አክብሮታችን ከልብ ነው። የትም እንዳትሄዱ ባላችሁበት ጠብቁን። እሺ እንግዶቻችን ቀጥታ ወደ ጥያቄዎቻችን ከማለፋችን በፊት ስማችሁን፣ ያላችሁን ግንኙነት እንዲሁም ደግሞ አሁን ላይ ምን ላይ ናችሁ የሚለውን ነገር ንገሩንና ቀጥታ ወደ ጥያቄያችን እንሄዳለን። ካንተን ጀምር። ስሜ ምንተስኖት አበበ ይባላል። ያለሁበት ሁኔታ በትዳር ላይ ያለሁት። ስራ የግል ስራ ንግድ ነው የምሰራው። ኦኬ። ግን ቢልደር ትመስላለህ። በውርወራ የሚባል ፊልድ አለ፣ አትሌቲክስ ፊልድ ላይ። ኦኬ። እሱ ላይ የኢትዮጵያ ሪከርድ የኔ ነው። እሱንም እሰራለሁ። ናሽናል ቲም ማለት ነው። እና የዛ ስኳድ አባልም ነኝ። መልካም። እሺ። እኔ ስሜ ዊንታ ይባላል። እሺ። ያው በትዳር ላይ ነኝ። ባለቤቴ ነው እሱ። የምሰራው ስራ ደግሞ የልብስ ሽያጭ ላይ 2 ሱቆች አሉኝ። እዛ ላይ እሰራለሁ። መልካም። ወደ እናንተ ደግሞ እንምጣ። እሺ። እኔ ወፍታዬ ንጉሴ ይባላለሁ። ዘማሪና ነጋዴ ነኝ። ለማሸነፍ መጥቻለሁ። በተጨማሪም ቲክቶከርም ነኝ። ረሳሃት እሷ። እሺ። እኔ ቤተልሔም ንጋቱ ይባላለሁ። ያው ባለትዳርና የሁለት ልጆች እናት ነኝ። በተጨማሪም ደግሞ ማንኛውም ዲዛይን ላይ እሰራለሁ። የልብስ ዲዛይን ማለት ነው። በጣም ባለቤቴ ከኩርፊያ ይልቅ በውይይት ያምናል ወይም ደግሞ ታምናለች። ምንም አይነት ኮድ መሰጣጣት የለም። በኮቴ መነጋገር የለም። ዞሮ ማየት የለም። የተሰማችሁን ነገር ምላሻችሁን ስጡን። እርግጠኛ ናችሁ በመለሳችሁልን መልሶች? አዎ። እሺ። ስለዚህ ባላችሁበት ዙሩልን። እሺ። እናንተ ጋር በደንብ ነው የምመጣው። እዚህ ጥያቄ ላይ አንድ ሰው ብቻ ነው አዎ ብሎ የመለሰው። ገርሞኛል በጣም። ከነማን ልጀምር መልሱን? እስኪ ከናንተ ልጀምር። እሺ ዮፊ። ምን በውይይት አታምን? እሺ
እሷ በኩርፊያ ነው በኩርፊያ ነው ሁሉንም ነገር የምታስረዳው ሁሉንም ነገር ገና ካኮረፈች አውቀዋለሁ ስለዚህ ካኮረፈች ሁሉንም ነገር እሺ ነው የምትላት ታዲያ ሰላም ባምልሽ እንደዛ ነው ያኮርፋል የኔን ፍላጎት የሷን ፍላጎት ስለሚል እሺ እንኮራረፋለን ማለት መግባቢያችን እሺ ከዛ በኋላ ማን ነው የሚያስታርቃችሁ አሁን አንድ ነገር እንፈልጋለን አንድ ነገር መሆን አለበት ይባልና እኔ ወይ ይሁን ማለት ወይ እሱ አሁን ይላል እሺ ከዛ አንዳችን መጫን አንፈልግም አሁን እኔ እሱን ተጭኝው በግድ ወይ ደግሞ ሁለታችንን በህብረት ካላደረግነው አይሆንም ብለን ነው ነው ግን እኮ አንዳችሁ ካኮረፋችሁ እንዴት ነው የሚሆነው እሱ ይደብራል እንደብራል ዝም እንባባልና በቃ ያልሽው ይሁን ወደ አንዱ እንመጣለን መጨረሻ በውይይት አረ ምንም ውይይት የለም ወደ አንዱ ያኮረፈው ይተዋል እሺ የተው ሰው ሐሳብ እንትን ይልና ያኮረፈው ይጸናል ማለት ስለዚህ ቀድሞ ያኮረፈ እናንተ ቤት ሁሌ አሸናፊ ነው እናንተ ቤት ልምጣ እንዴ ሁሌ ያኮረፈ የምለው ነገር ሁሉ ይደረግልኝ ነበር እናንተን እስካስማማችሁ ድረስ ዋናው መስማማቱ እሱ ነው ዋናው ወደ እናንተ ልምጣ መጀመሪያ አዎ ካለው እንጀምር እስኪ እኔ አኩራፊ ነኝ ኦቪየስ የታወቀ ነው ሚስቴ ለኔ ስማርት ናት በጣም እኔ ጓስል ምናምን በንግግር ነው እና ያን ነገር እንደውም ሼፕ ለማድረግ እኔ ላይ ከፍተኛ ፕሮጀክት ላይ ናት ስለዚህ አምናሃል ማለት ነው እኔ አምናለሁ እሱ በጣም አኩራፊ ነው ግን የሚገርም ባህሪው እኔ ላይ ነው አኩራፊነቱ ለሌላ ሰው ምናምን እንደዚህ አይነት ባህሪ የለውም በጣም በንግግር የሚያምን ሰው ነው ስራ ላይም መርካቶ ውስጥ አሁን አብረው ሲሰሩ ምናምን በጣም በቃ እስከ ጥግ ተጨቃጭቀው ምን ብለው ፈተውት ነው የሚሄዱት ከቤተሰብም ጋር እንደዛ ነው አይ ቲንክ ብዙ ጊዜ ብዙዎቻችን ኮምፎርታብል ከምንሆንበት ሰው ጋር ነው መሰለኝ እንደዚህ አይነት ነገሮችን ምናንጸባርቀው አይደል የራሳችን ሰው ከሆነ እንዴ የራሳችን ሰው ነው ምን ያመጣል ያልኩትን ያድርግ እንጂ ብለን እናኮርፋለን ለዛም ነው ሞር ለዛም ነው ያው ሚስትሽ ደግሞ ሁሉ ነገርሽን የምታውቀው እሷ ስለሆነች የሥራ ቦታ ላይ ወይ የሆነ ግንኙነት ቦታ ላይ ተጠንቅቀሽ የምታልፊያቸው ነገሮች ምናምን አሉ ቢያስቀይሙሽ ምናምን ነገር እና ግዴታ ተግባርተሽ ነው ቤት ግን ማስመሰል ህይወት አይደለም ነው ቤትሽ ውስጥ ሶ ያ እኔ እንትን ነው ቀጣይ እናስተካክላለን ብለን እናስባለን እንዲያስተካክል ትፈልጋለሽ አትፈልጊም እንደዚህ ይቀጥል ያክሩፍ እሺ ወደ ቀጣዩ ጥያቄ ከማለፋችን በፊት ወደፊት ኑልን ተመልካቾቻችን ቆንጆ ቆይታ ያደረጋችሁ እንደሆነ ባለሙሉ ተስፋ ነን እናንተም እንግዶቻችን ተመችቷችኋል አይደለ በደንብ እየተገመገማችሁ ነው በጣም አሪፍ ካፍታ ቆይታ በኋላ ተመልሰን እንመጣለን የትም እንዳትሄዱ ባላችሁበት ጠብቁ ካፍታ ቆይታ በኋላ ተመልሰን ተገናኝተናል ተመልካቾቻችን ወደ ሶስተኛው ጥያቄ ከማለፋችን በፊት ቦታችሁን ያዙልን ዝግጁ ናችሁ እሺ ባለቤቴ ኤሌመንተሪ የተማረበትን ወይም ደግሞ የተማረችበትን ትምህርት ቤት መጥቀስ እችላለሁ ምላሻችሁን ስጡን ኮቴ መስማት ድምጽ ማሰማት ዲስኳሊፋይድ ያስደርጋል በምላሻችሁ እርግጠኛ ናችሁ አዎ መልካም እሺ ዙሩ አልተቻላችሁም አይ በማለት አናቀውማ አንድ ቦታ አይደለም የነበራችሁት ማለት ይሄ ያደጋችሁት ምናምን በምን አጋጣሚ ነው የተገናኛችሁት ወደ ትዳር የገባችሁት ጓደኝነት የመሰረታችሁት በኔ ጓደኛ አብረን ምግብ ቤት ቁጭ ብለን የከሱ የወሰደችው ዕቃ ነበርና እሱን ዕቃ ስታመጣ አዩዋት ማለት ነው ከዛ በቃ እቺ ናት የኔ ሚስት አልኩኝ እስካሁን ያው አብረን ያለን ተከተልክ በቃ ያዝ ካገባ እስካገባ ድረስ አገኘዋት ቀጠልን በዛ በጣም አሪፍ ስለዚህ ምን ልላችሁ እችላለሁ ምን ንገራት አሁን የት እንደተማርክ ስሙን እዚሁ አዲስ አበባ ውስጥ ነው አይደለም እሺ እሷንስ ስሙን የጠፋብኝ የሚገርምሽ ስሙ ጠፋብኝ ንገሪው አሁን ትኩረታ ገርጂው አይገርም አሁን አስታወስከው አውርታችሁት ነበር በርግጠኝነት ነበር ግን በቃ
የሚሆነው? ይመጣ ነበር ቸርችን ካጠገቡ። አዎ ላመጣ ነበር። ያው እንዲጠፋ መርሳት ያጋጥማል። ያጋጥማል። እሺ አዎ ብላችሁ ምላሻችሁን ሰጣችሁናል። በትክክል የት እሷ የተማረችው ካቴድራል። እሺ እስከ ሃይ ስኩል ችግር የለውም። የትኛው የተማረበት ትምህርት ቤት? ኮከብ፣ ኦሜጋ እና አዲስ ከተማ 3 ትምህርት ቤት ተምሯል። እርሳ መምህር ነው እኮ ይመስል እያንዳንዷን ከታች ጀምሮ ያለውን ነገር። በጣም አሪፍ። እሺ ወደ ቀጣይ ጥያቄ እናልፋለን። ወደፊት ኑልን አንዴ። ጥያቄን ከመጠየቄ በፊት አሁንም ቦታችሁን ያዙልን። ልጀምር ነው ጥያቄን። ይታለፋሉ ብዬ ያላሰብኳቸውን ጊዜያት በሱ ወይም ደግሞ በሷ ምክንያት አልፌያቸዋለሁ። መልሳችሁን ስጡን። መልካም ዙሩ። አሁን እዚህ ጋር በጣም ብዙ የምንጨዋወታቸው ነገሮች ይኖራሉ ማለት ነው። እስኪ ከማን እንጀምር? ወይንታ ካንቺን ጀምር። እስኪ የትኛው ጊዜ ነበር ባለቤትሽ ስላለ እንድታልፊው ያንን ጊዜ የረዳሽ? እንደፈለጋችሁ ሀሳባችሁን መግለጽ ትችላላችሁ። ሚዲያ ላይ መጥቀስ የማንፈልገው ቀን አለ። ቀናቶች ነበሩ። እነዛን ቀናቶች ማለፍ ብቻ ሳይሆን ህይወቴን የመለሰልኝ ሰው እሱ ነው። ግን መጥቀስ አልፈልግም። ምንም ታውቀዋለህ? በደንብ በጣም ከባድ ጊዜ ነበር። እጅግ በጣም ማንንም ሰው ኢማጂን ማድረግ ከሚችለው በላይ ከባድ ቀናቶችን አልፈናል። እነዛን ቀናቶች ደግሞ በማንም ሳይሆን በሱ ነው ያለፍኩት። እንዴት ነበር ሰፖርት የሚያደርግሽ? በሁሉም ነገር በሁሉም ሊትራሊ ሁሉም። እናት ለልጇ ልታደርግ የምትችላቸውን እያንዳንዱን ነገር አድርጎልኛል። መልካም። እስቲ በዚሁ አያይዘሽ ፍቅርሽን ንገሪው። አመስግኙ፣ ማመስገን ከፈለግሽ። ኮንፊደንሴ ነው። ሁሉ በቃ ሁሉ ነገሬ ነው፣ ህይወቴ ነው። መተቃቀፍ ይቻላል። ኑ ያው እሺ፣ ያንተንም እንስማ። ላይፍ ላይ በህይወት ከእግዚአብሔር ጋር ቀጥሎ ያው እግዚአብሔር እንደ ሰው መስሎ የሚመጡልን ጊዜዎች አሉ እና እሱን ጊዜ እኔ በባለቤቴ ነው ያለፍኩት። ምን ነበር እስኪ ለምሳሌ ምን እንደዚህ ብለህ የምትጠቅሳቸው ቀናቶች ወይ ደግሞ ያጋጠመህ ነገርና በሷ ምክንያት ያለፍከው ቀን ምን ነበር? ምልሽ ለምሳሌ የቢዝነስ ፌል ገጥሞኛ ቃል ግን ቢዝነስ ምናምን ማቴሪያል ናቸው። ያው ያበቁ ቢመስሉንም ምድር ላይ ግን ከዛ በላይ የጤና ጉዳዮች ላይ በምናምን ነገሮች ላይ ከባድን ቀኖች አልፈናል እና አሞህ ነበር? ኖ እኔ ማመን ብቻ ሳይሆን የሷ መታመም እኔ ማምነው የራሴም ህመም ነው ይሄን ነው ምልሽ ብዙ ነገርን የምትወስድ ሰው ስለሆነች የሷ የሆነ ነገር መሆን እኔ ላይ በጣም ጫና አለው እና የራሴ ህመም ነው ብዬ የምረዳኛው። መልካም። እሺ ወደ እናንተ እንምጣ ዮፊ። እሺ ምን ነበር ያሳለፋችሁት በሷ ምክንያት ያለፍከው ቀን? ኤግዛክትሊ ስፔሲፊክ አድርገህ እንዲህ ቀናቶችን በሷ ምክንያት አልፌያለሁ በለን እስኪ። ያው እንግዲህ ብዙ ጊዜ ላይ ጥንካሬ ነው የምትሆነኝ እሷ። አንዳንድ እኔ በጣም ጥሩ ምርጥ ባህሪ ነው ያለኝ ብዬ ማስበውን ትዳር ውስጥ ከገባሁ በኋላ ጥሩ ያልሆነ ባህሪ እንዳለኝ ያወቅኩት በሷ ነው። እሱ ብቻ ሳይሆን በኢኮኖሚ በፋይናንስ ላይ እምነት ሆነኝ ነበር። ለምንድነው አንዳንድ ጊዜ የሞከርሽ ሳይሳካ ሲቀር ብቻሽን ኮንሽ አታልፊው እና ግድ የለም ያልፋል መጠንከር አለብህ ምናን እያለች የምታበረታታኝ እሷ ነበረች። ያው የሰው ልጅ ደግሞ እዚህ ምድር ሲኖር ብዙም ያልፈው ነገር ይኖራል እና በኢኮኖሚ በፋይናንስ ተፈትነን ነበር። የኮቪድ አካባቢ ላይ ምን ነበር የሆነው? በቃ ሙሉ ዕቃ ቤት ዕቃ ሁሉ አውጥተን ሸጠን ነበር። ቀጣዩ ጥያቄ የሚሆነው የልጅ አስተዳደግ ላይ
ተመሳሳይ እይታ አለን ብዬ አስባለሁ። በደንብ አስቡበትና ምላሻችሁን ትሰጡናላችሁ። እሺ ካሰባችሁበት ምላሾቻችሁን ስጡን። ዙሩ የምር ቆይ 3 ሞልተዋል አይ በማለት ሃትሪክ ሰሩ ዛሬ። እሺ ቆይ እስኪ መጀመሪያ አዎ ወዳሉት ደግሞ ልምጣ እንዴ። ሁሌ አይ ወደ ተባለው ለምንድን ነው የምንሄደው? እንዴት አዋላችሁ? እኛ ገና አልወለድንም። አዎ አውቃለሁ። ግን የሲስተርም የፋሚሊ ልጆች አሉ እና ልጅ ሼፕ ማድረግ አለብን ሁልጊዜ ነው ምን ነው ከወለድን በኋላ እንዴት ነው መሆን ያለበት የሚለውን ነገር እኔ በማስበው ሐሳብ እሷ የኔ ሐሳብ ሼር ተጋሪ ናት እና ያ ይመስለኛል ሁለታችንም አንድ አይነት ፍላጎት ያኖርብን። እሺ ወንታ ብዙ የምንወያያቸው ነገሮች ይኖራሉ። ልጅ አስተዳደግ ላይ ምናምን ነገር ግዴታ ስለ ፊቸር እናወራለን እና እዛ ነገሮች ላይ እንዴት ሼፕ ማድረግ እንዳለብን ምናምን ስናወራ የጋራ ነገራችን ይበዛል ማለት ኮመን ነገራችን በጣም ብዙ ነው። እሺ ግን አሁን አንድ ጥያቄ የምር በትክክል ልጅ ሲመጣ ያንን ነገር እንተገብረዋለን ብላችሁ ታስባላችሁ? ይሄ ነው ዋና ጥያቄ። ታስባላችሁ? ምንሽ ያው ብዙ ጊዜ ሰው ከፈጣሪ ጋር ያሰበውን ነው የመኖር እድሉ እና እኔ ይመስለኛል እንደዛ ነው የማስበው። ስለነገ እግዚአብሔር ቢያቀን ዛሬ ላይ ግን እንደዛ ነው አቋሚ ሐሳብ የነበረው ነገር ነው አቋሚ ሆነ የሚቀጥለው ማለት ነው። እኔ አሁን ለምሳሌ ከሁለት ልጆች አሉኝና ከባለቤቴ ጋር ልጅ ከመውለዳችን በፊት ብዙ ነገሮችን እናወራ ነበር። አይ ልጆቻችንማ እንዲ እንደሱ ነው እንጂ የምናሳድገው እንዲ ነው የምናደርገው ተባባልንና ወለድን። አየነዋ ከዛ በኋላ ያለውን ነገር ፋይት ነው ቤት አንተ ተው ስለኔ አረ ምን አለሽ ነው ልጅ እኮ ነው ቆይ እሱ በኋላ ታወራኛለህ እዛ ውስጥ ብናወራሻል ቆይ አትምጪ እንደዚህ አይነት ነገሮች ከተፈጠሩ ቀጥታ ለኔ ደውሉ። ብቻ ያው ሰው እንደመሆናችን መጠን ሁሉም ነገር አንድ አይነት ላይሆን ይችላል። ልጅ አስተዳደግም ላይ እናት በሆነ መንገድ ልታሳድግ ትችላለች፣ አባት ደግሞ የሚፈልገው ነገር ሊኖር ይችላል። ስለዚህ ያው ሁሉም ቢሆን ለልጆቻችን ስለሆነ መልካም ነው። እሺ ወደ እናንተ ልምጣ። አሁን አንቺ ያልሽው እኮ አይደለ? አሁን መጀመሪያ ላይ ሳንወልድ በፊት በጣም በቃ እንደነሱ ነው የምንለው። ከወለድን በኋላ ግን ጭራሽ በቃ አንተ ምን አይነት አባት ነህ ለልጆች? እኔ ይኸውልሽ እንነጋገራለን አንመታቸው እንባባለን ሁሉ ጊዜ። እሺ በቃ በጣም በሲሪየስ ከዚህ በኋላ ተባብለን እዛው ከ30 ምናምን ደቂቃ ሳይሞላ እዛው ስትመታ ወይ እኔ ስመታ መቼ ሁለታችሁም ናችሁ? ተራ በተራ አረ ወይኔ ልጆቹ ማለት ያው በፍቅር ነው እንትን ይገባኛል እንዴ እናትም አባትም ልጁ ላይማ ከባድ ነገር አያሳልፉም። ስርዓት እንዲይዙልን እንዲይዙልን አላቆም ምን ያላቆም ስትመታ እኔም እኮ መተዋለሁ ግን መሰለሽ እናትና አባት ላይ እኔ ስመታ ምንም አይመስለኝም ስቆጣው ተው ምናምን ስል እሷ ስታይ ግን በጣም ይከብዳል እና እኔም ደግሞ ልክ እንደዛው ነኝ። ሁላችንም በነገራችን ላይ እንደዛ ነን። እኛ ስናደርገውና ሌላ ሰው ሲያደርገው ተመሳሳይ የሆነ ምላሽ አይኖረንም። በጣም አሪፍ። እሺ በነገራችን ላይ በዚሁ አያይዤ ማለት ነው በጣም ነው በቃ የምታስቸግራት ቲክቶክ ላይ ንዝንዝ ያረግሻል። አንቺም ደግሞ ቀስ እያልሽ ደግሞ የሆነች ነገር ጣል ታደርጊበታለሽ። እንዴት ነው ግን የምር አቃየማችሁ አያውቅም ቤት ውስጥ ይሄ ነገር? አይ መጨረሻው በቃ ተቃቅፈን ምናምን ወይ እንወጣለን ወይ ቤት ጥሩ ጊዜ እናሳልፋለን። ወይ ይየትላላችሁ? አይ ለቅሶ ምናምን የለም እንደዛው ነን በቃ እንጨቃጨቃለን ምናምን ከዛ ትተነዋል። ቲክቶክ ላይ የምናየው ነገር እዛ ቤት ውስጥም ያለ ነገር ነው ሁሉም ቤት ያለ ነው። ደስ ይላል በጣም ደስ ይላል። ተመልካቾቻችን እንግዲህ በየቤታችሁ ሆናችሁ በጣም ጥሩ ጊዜ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። እኛ በጣም ደስ ብሎን እየተጫወትን ነው አይደል እንዴ? መልካም። እሺ ካፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት ቆዩን፣ የትም እንዳትሄዱ። ተመልካቾቻችን ከመሸጋገሪያ በኋላ ተመልሰን ተገናኝተናል። እንግዶቻችን የመጨረሻው ጥያቄ ነው። ቦታችሁን ያዙልን። አስባችሁ መልሱልን። በፍቅር ህይወት ውስጥ ከመዋደድ በላይ መተማመን ያስፈልጋል ብዬ አምናለሁ። ምላሻችሁን ስጡን። እሺ ዙሩ
ሁላችሁም አዎ ነው ያላችሁት። ግን ፍቅር አይበልጥም? አንድ ናቸው። አንድ ናቸው። እሺ ለምን አዎ አልክ? ያው ለአብሮ ፍቅር መጨረሻ አብሮ መኖር ነው። ለአብሮ መኖር ደግሞ ቤዚኩ መተማመን ነው። አጭር መልስ ነው ያለው። ወይንታስ የተለየ ነገር አለ? ፍቅር ብቻውን ያኖራል ብዬ አላስብም። ትዳር ላይ መጀመሪያ መዋደድ ነው ሪሌሽንሺፕ የሚሆነው። ሪሌሽንሺፕ ደግሞ ቢልድ ሲያደርግ ነው ትዳር ሊሆን የሚችለው። ሪሌሽንሺፕ ላይ የምታሳልፊው የተለያዩ ነገሮች ናቸው ትዳር የሚሆኑት። ኮሚኒኬሽን፣ እርስ በርስ የምታሳልፊው ነገር፣ መተማመን፣ ከምንም ነገር በላይ መተማመን ሲኖር ነው። እኔ በሱ ሳምን እሱ በእኔ ሲያምን ነው ነገን ሰርቫይቭ ማድረግ የምንችለው። ለምሳሌ ጸብ ቢፈጠር በዛ ሰው ላይ እምነት ሲኖርሽ ማለት ማለፍ አትፈልጊም፣ ያችን ደቂቃ ማለፍ አትፈልጊም እና እዛው ተነጋግረሽ ነው መፍታት የምትፈልጊው። እዚህ እንደኔ እምነት ፍቅር ብቻውን ትዳር ሊሆንም ፍቅር ሊሆንም አይችልም። መተማመን ግዴታ እኔ እንግዲህ ማምነው ታማኝነት የሚመጣው ራሱ ከፍቅር ነው። አሁን መጀመሪያ ሰዎች ከትዳር በፊት ተዋደው ነው የተጋቡት ወይስ ተፋቅረው ነው የሚለው ማለት ነው። እኔ አሁን በእህትነት አንቺን ልወድሽ እችላለሁ፣ ላፈቅርሽ ግን አልችልም። ማፈቅራት እሷን ስለሆነ ማለት ነው። እሷን አፍቅሬ ከገባው መተማመኑ ያው የማይመጣበት ምንም ምክንያት የለም። ኦሬዲ ፍቅር ስላለ ማለት ነው። ግን ሰው በመውደዱ ሲገባ ነው መተማመን የሚባለው እየቀዘቀዘ የሚሄደው። ስለዚህ መተማመን ያው ከፍቅር ጋር አንድ ስለሆነ ምንም ልለዩ አልችልም። ስለዚህ ግዴታ ፍቅር ካለ መተማመን ነው። ትክክል። እሺ እኔ የምስማማበት ሐሳብ ነው። በነገራችን ላይ በጣም ደስ ይላል። ይህንን የፕሮግራማችንን ክፍል እንደዚህ ቆንጆ በሆነ መልኩ ጨርሰናል። ቀጣዩ የፕሮግራማችን ክፍል የሚሆነው ደግሞ ምስልን ወይም ደግሞ ቃላትን በምልክት የመግለጽ ነው የሚሆነው። ውድድር ነው። ስለዚህ እያንዳንዱ ጥያቄ 1000 ብር ስለሚያሸልም ወደ ከመሸጋገሪያ በኋላ ተመልሰን ተገናኝተናል ተመልካቾቻችን። ይሄኛው ዙር ደግሞ የሚሆነው ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ነው። ለእያንዳንዱ ጥያቄ 20 ሰከንድ ተሰጥቷል። 1000 ብር ያሸልማል። ስክሪኑ ላይ የሚጻፍላችሁን ወይም ደግሞ የምታዩትን ነገር ለጓደኞቻችሁ ወይ ደግሞ ለትዳር አጋሮቻችሁ እያስረዳችሁ ተሸላሚ ሁኑ። ምንም አይነት ቃላት ማውጣት አይቻልም። ኮድ መሰጣጣት አይቻልም። ያ ከሆነ ዲስኳሊፋይድ ያስደርጋል። እሺ ከማን እንጀምር? ከነሱ። እሺ ማን ያስረዳ? እሺ ምን ያስረጅልን አንቺ? እንጀምራለን። ስክሪኑ ላይ የተጻፈውን ነገር ምንም ቃላት ሳታወጪ በምልክት ብቻ አስረጅልን። 20 ሰከንድ ነው ያለሽ። እየመለሽ ሰፊ በደንብ ሞክሪ። ኪሮስ በትክክል ተመልሷል። መልሱ ኪሮሽ ነበረ። እሺ ወደ ሁለተኛ ጥያቄያችን እናልፋለን። አሁን የምታስረዳት አንተ ነህ። አስረዳት። ኳስ ብረድስ በደንብ አስረዳት። ይሄ ሁሉም ሰው የሚስማማበት ነገር አለ እሱ ነገር ላይ በደንብ አስረዳት። ዱባ እስቲ ሬዲ ነው ማለት እሺ ወደ እናንተ ጥያቄ ደግሞ እንገባለን። እሺ ዮፊ መጀመሪያውን ታስረዳልናለህ። እንጀምር። በደንብ አስረዳት። አንብበው ዮፊ ከፍተኛል። በደንብ አስረዳት። በጣም ግልጽ ነው እኮ። ቃላት ማውጣት አይቻልም። ምንድነው ጉምሩሻ? ሰዓት አልቋል። እንዴ ምንድነው ውስጥ ለውስጥ? አይ ይከብዳል። ባልቦላ ላይ ምን ያደርጋል? ከታች ወይ ወደ ላይ ተሳየኝ። አይ ይከብዳል። ትንሽ ኮንታክት አድርጎ ሲያጠፋ ምናምን ያስረዳኝ። ባልቦላ ያው የኔ አረዳር ችግር ነው። ሁላና ደብስ ታሪኩ ማለት ገባኛው። አይ የሚሽከረከረው አለ አይደል ከውስጥ የቱ ኮንታክት አድርጎ ሲያጠፋ ምናምን ሄደሽ ስትወጪ ሊለኝ ነው። እሺ ወደ ቀጣዩ ጥያቄ እናልፋለን። አስረጅልን። እንጀምር።
ቶሎ አስረጅልን 20 ሰከንድ ብቻ ነው ያለሽ 20 ሰከንድ ብቻ እኔ ምንም ማስረዳት አልችልም ሞክሪ ማለት የለም ሞክሪ እየቆጠረ ነው ሞክሪ በምን ሰዓት አልቋል ይኸው እስቲ ዝሩና ወግ ምን ብዬ ላስረዳ እሷን ዝም ብለሽ ልታሳያት አይ ያወራሽው ልታወሪ አይከብድም ተመልካቾቻችን እንዳያችሁት ነበረ አልተቻላችሁም ሁለት መልሳችኋል እና ዩፊ ምንም አልመለሳችሁም ስለዚህ ይሄንን ዙር እና ዊንታ አሸናፊ ሆናችኋል ማለት ነው ይሄ ዙር ላይ እንግዲህ አንዳንድ ሺህ ብር ተሸላሚ ሆናችኋል የ2000 ብር ሽልማት አላችሁ ይሄንን ሽልማታችሁን ይዛችሁ ወደ ቤታችሁ ትሄዳላችሁ ወይስ ደግሞ ይሄንን ሽልማታችሁን 2000 ብሩን አስይዛችሁ 15000 ብር ወደሚያሸልመው ዙር ታላላችሁ ዛስ ዘን ነው ምን ይጨቱ እርግጠኛ ናችሁ ትጫወታላችሁ እሺ እዚህ ዙር ላይ ደግሞ የምንሰጣችሁ ለእያንዳንዱ ጥያቄ 10 ሰከንድ ብቻ ነው ሁለት ጥያቄ ወይም ከዛ በላይ ከመለሳችሁ 15000 ብር እናንተ ነው ማለት ነው ስለዚህ እንቀጥል ካንተ እንጀምራለን ሌላ ፍርዳ ነው አንተ አስረዳለን እንጀምር ሰዓት አልቋል ደርሰሽበት ነው ዝምባን ረሳሻት እሺ ያላስ 10 ሰከንድ ብቻ ነው ይገርም ስለዚህ ቶሎ ሳስረዳ ቶሎ መመለስ ነው እሺ ወደ ቀጣዩ እንሄድና ታስረጅልናለሽ ወይታ እንጀምር ይነበባል እሺ መጽሐፍ ደፍተር መደርደሪያ መጽሐፍ ቅዱስ ደፍተር መሳቢያ መጽሐፍ አታልቋል ከባድ ነው ክላሰር እንደዚህ ተደርጋ እንዴ ላይ እንደዚህ ወረቀት አድርጋ ወደ ይመለስ ነበር 10 ሰከንድ አለቀች ፈትሪሳቴጂ እሺ ተመልካቾቻችን እንዳያችሁት እነ ዊንታ እጅግ በጣም ጠንካራ የሆነ ፉክክር አድርገው ነበር ግን ለትንሽ 15000 ብር ሳትሸለሙ ልትሄዱ ነው ግን ቆንጆ ቆይታ አድርገናል አይደል ሁላችሁም እና በጣም ጥሩ ቆይታ ነው ያደረግነው እናንተም በፕሮግራማችን ጥሩ ጊዜ እንዳሳልፋችሁና ቆንጆ ቆይታ እንዳደረጋችሁ ሙሉ እምነት አለን ሳምንት ደግሞ ሌላ ግንኙነት ያላቸውን እንግዶች ይዘን እንቀርባለን እናንተም በየቤታችሁ ሆናችሁ የምትመለከቱን ተመልካቾቻችን ከታች የምናስቀምጥላችሁ ስልክ ቁጥሮችና የቴሌግራም አድራሻ ስላለ እዛ ላይ እየተመዘገባችሁ እዚህ መድረክ ላይ እየመጣችሁ እንዳዲስ ተዋወቁ እኛም እናመሰግናለን መልካም ሳምንት በኔ ምክንያት ነው የተሸነፍነው ምክንያቱም ማስረዳት ብዙዎችን በራዙር ለታችንም አንዱ ለነበር ተባበረ ነበር ለተኛው ዙር ላይ ግን ቃላት ስለመጣች ለማስረዳት ለመረዳት አልቻለም ግን በጣም ደስ ይላል በጣም ደስ የሚል ፕሮግራም ነው በዚህ ቀጥታ